ስራ ልጀምር ነው። አላህ ያሳካልሽ በሉኝ። ሁሉም ነገር ያው እስከሚጀመር ድረስ በጣም ያስፈራል ያለው ሁኔታ። እስኪ አትስ እንግዲህ ጥሩ አድርገህ እኔም እያየሁ ነው። ላሳያችሁ እንዴ ብቻዬን አይደለሁም በነገራችን ላይ ትመጣለህ፣ እኛ እንመለከታለን፣ እኛም እንመጣለን። ሰፈራችሁን ላስጎብኛችሁ ማለት ነው። እኔ ለእናንተ የማልሆነው ነገር የለኝም እና ጉዞ ላይ ነኝ እላችኋለሁ። ሀባይቢ ማኔ ላስገባችሁ ችግር አለው ትገቡ ታካብዳላችሁ እሳ እንዳውም ይሻላል በዛውም ስበብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ መንገድ ላይ ነን። የታመመ ለመጠየቅ እየተጓዝን ነው ማለት ነው። በዛውም እንግዲህ ጨረቃው ሰፈር እስኪ ያላችሁ ልጆች ሰፈራችሁን ላስጎብኛችሁ ማለት ነው። እኔ ለእናንተ የማልሆነው ነገር የለኝም እና ጉዞ ላይ ነኝ እላችኋለሁ። ሀባይቢ እንዴት አያችሁት? ያምራል። በዚህ ሰፈር ያላችሁ ልጆች ጸዳ ብሏል፣ አምሮበታል። ባባ ነው ሚጣ አይደለም። እኔ ቅመም ወላሂ በዚህ ሰፈር አምሮበታል። አንተ ኧረ ጸዳ ብሏል። ይሄ ሰፈር ማን ነው ስሙ? ጨረቃው ሰፈር ነው በአጠቃላይ ሌላ ስም የለውም። መካነ ኢየሱስ እንደርስ ነው። ኧረ መካነ ኢየሱስማ ወዳ ነው እንደርስ ነው እንጂ ጨረቃው ሰፈር በዛ ያው መካነ ኢየሱስ የሚባለው ፈገሮ ነው። አርጉ ሰምታችኋል። ካሜራማን ስለሌለ እንግዲህ በራሳችን ነው። እንዴት ነው? አምሮብኛል። እስኪ አትስ እንግዲህ ጥሩ አድርገህ እኔም እያየሁ ነው። ላሳያችሁ እንዴ ብቻዬን አይደለሁም በነገራችን ላይ ትመጣለህ፣ እኛ እንመለከታለን፣ እኛም እንመጣለን። አዎ እና የማፋሰር ይልካለሁ ወረቀት ምን ትርጉም አለው? አይደለም ትልቁ ቃሉ ነው። ጨርሷል። ኩባያ ይዘህ እያለህ ነው። አዘጋጅተህ ጠብቀን። እሺ የሰላም ወርድ ነው እንትን ልንል ነው ይዘህ እና ለማለት ማስገባት ወደ ኋላ እኮ ነው መሆን ያለብሽ አንቺ። ማኔ ላስገባችሁ ችግር አለው ትገቡ ታካብዳላችሁ እሳ እንዳውም ይሻላል በዛውም ስበብ ታያለች እና የት ነኝ አለ ወላ ሀያ ማሻአላ ደስ ይላል። ሶፋ እንዴት ነው ሰማው? እንዴት ነው የሚያምረው! በአላህ ያ ሰላም። አሁን እንግዲህ ወደ መካነ ኢየሱስ እየቀረብን ነው። ወደ ምንድነው የሚባለው ፈገሩ አካባቢ በጎን እያወሩ ማለት ነው። እያሳቁኝ ነው የሆነ ነገር ብለው ማለት ነው። ኧረ ወዮ ስራ ልጀምር ነው። አላህ ያሳካልሽ በሉኝ። ሁሉም ነገር ያው እስከሚጀመር ድረስ በጣም ያስፈራል ያለው ሁኔታ። ያው ከጀመራችሁት ደግሞ የወጣም ጣም እያላችሁ ወይም ጥሩ ውጤት እያገኘን ምናምን ልንቀጥልበት እንችላለን ቢኢዝኒላህ ባላህ ፈቃድ። እስከሚጀመር ግን ያስፈራራል ማለት ነው። ነገር ያዋጣል አያዋጣም፣ ያከስራል አያከስርም የሚለው ነገር ራሱ በጣም ሀሳብ ነው የሚሆነው ማለት ነው። እና ያው በትንሽ ነገር እጀምራለሁ ብዬ አስቤያለሁ። ሁሉንም ነገር አላህ ያመቻቸው፣ አላህ ያሳካው። በነገራችን ላይ ምን እንደምሰራ
በጣም በጣም ልቤ ሁለት ሆኗል ማለት ነው። አንዱን ስለው የሆነ ነገር በቃ ትዝ ይለኛል፣ ደግሞ አንዱን ስለው የሆነ ነገር ይከብዳል። አንዱን ስትሉት ቀላል ነው ብላችሁ ስታስቡት ደግሞ በሆነ ነገር ሀሳብ ይሆንባችኋል። እና እኔ እንጃ ማንኛውን ወስኔ ወደ ስራ እንደምገባ በቃ ልቤ ብትንትን ብሎብኛል። አላህዋ እንግዲህ ለእኔ ያለውን ሪዝቅ ጥሩ የሚና ገባ የሆነውን ነገር እሱ ያሳምርልኝ። ያው ሰው ያስባል እንጂ ሁሉም የአላህ ፈቃድ ነው። አላህ ትለወጡበታላችሁ፣ ይሄ ነገር ያስደስታችኋል ብሎ አላህ ካለ አይቀርም ማለት ነው። እኔ ግን በቃ ሌትም ቀንም አሁን ይሄንን ብጀምረው እንዴት ነው ያዋጣኝ ይሆን? ይሄዳል አይሄድም? ገዢ ይኖራል አይኖርም? በቃ ይሆናል አይደለ? አንዴ ነገር ስታስቡ እኮ ታውቃላችሁ። በቃ እዛ ነገር ውስጥ እስከምትገቡ ሀሳቡ አይለቃችሁም። ከገባችሁበት በኋላ ግን ሀስቢንላህ ብላችሁ ካዋጣም ያዋጣል፣ ካላዋጣም እንግዲህ አላህ ይዞታል ብላችሁ ተወስናላችሁ ማለት ነው። ግን ከዛ በፊት ግን ያው ፕሮሰስም አለው ምናምን እስከሚጀመር የሚያስፈልጉ እቃዎችም ብዙ ነገሮች አሉና እነዛን ስታስቧቸው ያ ደግሞ ያሰባችሁት ገባዬ እቃው ተሟልቶ ምናምን ስራው እስከሚጀመር ድረስ ያለው ፕሮሰስ ትንሽ ከባድ ነው። ብቻ ኢንሻአላህ ሁሉም ያላህ ፈቃድ። እንግዲህ ባለቤቴ ወጣ ሲል ሲደብረኝ እስኪ ቅመሞች ጋር ላውራ ብዬ መጣሁ ማለት ነው። በቃ ብቻዬን ስሆን እንቅልፍ አለኝ ማለት ነው። በቃ ሊያንቀላፋኝ ምንም አልቀረኝም እና ለምን የምወዳቸው የሚወዱ ጓደኞች አሉኝ በመዳም ኩሽና በየ እንግዲህ ያው ቃየና ጠብጠብ እያረኩኝ ከእናንተ ጋር መጣሁኝ ማለት ነው። እና ሀባይቢ ብዙዎቻችሁ ኧረ ባሉካው ቤት አይደለሽም ራስሽ ቤትሽ ነው ያለሽው፣ ቤቱ ያንቺ ይመስላል እያላችሁ ነው። አይደለም ያለሁት ያው ከባለቤቴ ቤት ነው፣ ከኔ ቤት አይደለሁም። ያው ቪዲዮ ሰርቼላችኋለሁኝ በተደጋጋሚ የምትጠይቁኝ ስላላችሁ ነው ማለት ነው። እና ያው ይሄን ይመስላል እንግዲህ ትዳር ይዘናል ጉድ ጉድ እያል ከዛሬ ለነገው ለመድ እያል ሁሉንም ነገር እንግዲህ አላህ ያሳምረው ኢንሻአላህ ቢኢዝኒላህ። ብቻ ትዳር ሲገባ የራሱ የሆነ ቦታ አለው ማለት ነው። ላጤ ስትሆኑ ሌላ ነው፣ ትዳር ስትገቡ ሌላ ነው፣ ልጅ ሲኖር ሌላ ነው፣ ስደት ስኬር ሌላ ነው። በቃ ሁሉም አላህ እንደሚሆን አድርጎ አይደለ እንትን ያለው እና ኢንሻአላህ ሀባይቢ እናንተንም ደግሞ በሰላም ለሀገራችሁ አብቅቶ የምትፈልጉትን የሙራዳችሁን አላህ ያሳካላችሁ። እስኪ ላጣጥብ ብዬ በቃ በጣም እንትን አለኝ ድብርብር ሲያደርገኝ እንዴ ለምን ስራም እየሰራሁኝ ቅመሞች ጋር አላወራም ወይ ብዬ ነው የመጣሁት ማለት ነው።